የሰላም አማራጮች ክፍት ናቸው፣ ተዘግተው ያውቁ። ያላሰለጠነው አሁን ወደ 4000 የሚሆን እጃችን ላይ ያለ አሁን ቅርብ ጊዜ አሰልጥነን 5222 አሰልጥነን የቅርብ ጊዜ የዚህ ሩብ ዓመት ማለት ነው አሰልጥነን ካወጣን በኋላ ተጨማሪ መጥቷል። የዛሬን ሳልደምር ነው ወደ 4000 እያልኩ ያለሁት። ስለዚህ የኛ እቅድ ምንድነው? የሰላም አማራጭ ተቀብለው የሚመጡትን በተመለከተ እያሰለጠን ስራ ዕድል እየፈጠር በሚመጥናቸው ስራ እያሰማራን እንሄዳለን። ክፍት ነው ማለት ነው። አሁንም ጫካ ያሉ ሰዎች እስከ መቼ ነው የምንዋጋው? ምን እስከሚሆን ነው የምንዋጋው? እና አማራጩ ምንድነው? ችግርን በውይይትና በምክክር መፍታቱ ይሻለናል። ክልላችን ወደ ኋላ አስቀርቷል። ክልላችንን አውድሟል። ክልላችንን አበሳቁሏል። የልማት ጊዜያችንን ነው የምናጠፋው። ከሌሎች ጋር እንዳንወዳደር ነው የሚያረገን። በድህነት ረጅም ጊዜ እንድንቆይ ነው ሊያረገን የሚችለውና ይልቁንስ የሰላም አማራጩን ተቀብሎ አገሩን በማልማት ራሱን መቀየር የተሻለ ይሆናል።